በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁን። እንኳን ለሰማዕቱ ቅዱስ ሚናስ ወርኃዊ በዓል በሰላም አደረሳችሁ። እንዲሁም በዕለቱ ታስበው ለሚውሉ የቅዱሳን ዓመታዊና ወርኃዊ በዓላት እንኳን በሰላም አደረሳችሁ። የተወደዳችሁ የባህራን ሚዲያ ቤተሰቦች ቪዲዮውን ላይክ፣ ኮሜንት እና ሼር በማድረግ ዝግጅቱን ማዳመጥ እንድትጀምሩ በአክብሮት እንጠይቃችኋለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋህዶ ልጆች ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ቪዲዮዎች ሊደርሷችሁ እንድታደርጉ በአክብሮት እንጠይቃችኋለን። የቅዱስ ሚናስ ገድል። አንድ አምላክ በሆኑ በአብ በወልድና በመንፈስ ቅዱስ ስም የሚነበብ ቅዱስ ብፁዕ ጽኑዕና ተጋዳይ የሚሆን የጌታችን የኢየሱስ ክርስቶስ ሰማዕት የቅዱስ ሚናስ ምስክርነቱ ይህ ነው። ጸሎቱ ከሁላችን ጋር ትሁን ለዘላለሙ አሜን። ይህ ቅዱስ ሰማዕት ሚናስ ሀገሩ ግብጽ ነው። ስሟም ቄጦዋ ይባላል። በገዢው ስምም በውስጧ አዳራሽን ሰራ፣ ቅጥሮቿንም አጠበቀ። የቅዱስ ሚናስ የአባቱ ስምም አዶክሲስ ይባላል። የእናቱ ስምም አፎሜያ ይባላል። ክርስቲያንም ነበሩ። አዶክሲስንም ሰው ይወደው ነበር። ወንድሙ አንጣሊዮስም በእሱ ላይ አሴረ። በንጉሡ በአብራኪዎስ ዘንድም ነገር ሠራ። ንጉሡም በአፍራኪያ ሾመው፣ ባለጸጋም ነበር። ከእስክንድሪያም ሀብቱንና ሚስቱን ወደ አፍራኪያ ወሰደ። ልጅ ስላልነበራቸውም ከሚስቱ ጋር ያዝኑ ነበር። ከዚህም በኋላ ሚስቱ ወደ ቤተ ክርስቲያን ሄደች። ለዘላለሙ ክብር ምስጋና ይግባውና የአብ ቃሉ የጌታችንና የአምላካችን የኢየሱስ ክርስቶስ እናት የእመቤታችን የቅድስት ድንግል ማርያም በዓል ነበርና ምስጋና ለእርሱ ይሁን ለዘላለሙ አሜን። ሰዎች ከቅድስት እመቤታችን ይባረኩ ዘንድ ልጆቻቸውን ሲያመጡ በተመለከተች ጊዜም ጽኑ ለቅሶን አለቀሰች፣ ጸለየች፣ ለመነች፣ ተማጸነች። ከእመቤታችን ከማርያም ስዕልም አሜን የሚል ቃልን ሰማች። ከዚህ በኋላም ጸነሰች፣ ልጅም ወለደች። ስሙንም ሚናስ አለችው። ይህን ስም ከሃይማኖት ከማመን የተነሳ አግኝተዋለችና። አባቱም ስለ እርሱ ተደሰተ። ከእስር ቤት የነበሩ ወንጀለኞችንም ፈታ፣ ለድሆችም ብዙ ገንዘብ መጸወተ። ባደገ ጊዜ የሚያስፈልገውን መለኮታዊ ጥበብ ያለባቸውን መጻሕፍት አስተማረው። ይጾምና ይጸልይም ነበር። 11 ዓመት ሲሆነውም አባቱ ሞተ። ከ3 ዓመት በኋላም እናቱ ሞተች። በብቸኝነቱም ፈጽሞ አዘነ። የሙት ልጅም ሆነ። ገንዘቡን ሁሉ መጸወተ። በጾምና በጸሎት ተወስኖም ወደ ቤተ ክርስቲያን ሄደ። ከአባቱ በኋላ በአፍራኪያ የተሾመው ገዥም ፈጽሞ ይወደው ነበር። ሰግድም ወስደው ወታደርም አደረጉት። ያን ጊዜም ዕድሜው 15 ዓመት ነበር። ከነርሱ በታችም እንደራሱ አድርጎ ሾመው። በጋይዮስ፣ በአውልሪዮስ፣ በፍልስዮስና በመክሲማኖስ ዘመነ መንግስትም ለረከሱ አማልክት ይገዙ ዘንድ ሕዝቡን ጠራቸው። ትእዛዛቸውም እጅጉን የከፋ ነበር። መጻሕፍትንም ጻፉ፣ በየሀገሩም ሁሉ ላኩ። ግዛታቸው ከአፍራኪያ ሀገሮች የምትሆን እስከ ቁጠላምንስ ነበር። ያን ጊዜ በዚያ አርኮሪቆስ፣ አብዳዲቆን፣ ምልያኖስ ይገዙ ነበሩ። ትእዛዙን የሚያስፈጽሙ ወታደሮችም ነበሩ።
የጌታችን የኢየሱስ ክርስቶስ ሰማዕት የሆነ ቅዱስ ሚናስም በእውነት ከነሱ ጋር ነበር። በመካከላቸውም እንደ ኮከብ ያበራ ነበር። ሹማምንቱም በደብዳቤው የተጻፈውን ትእዛዝ ለመፈጸም ተፋጠኑ። ጽሕፈቱም እንዲህ ይል ነበር: ቅን ፍርድን ስለሚሰጡ አማልክት በመታዘዛችሁ ሁላችሁም ደስ ይበላችሁ። እኛም በመትጋት በመጨነቅ በማምለክ በቁርጥ ይሰውላቸው ዘንድ ወደድን። ስለዚህም ለሁሉም ሹማምንት፣ ለሁሉም አገር ወታደር፣ ሴቱም ሕፃናቱም ሳይቀር በፍጹም ትጋትና በስግደት ትእዛዙን ይፈጽሙ ዘንድ አምላክ የወሰነውን ትእዛዝ የማይቀበለውን ያለምንም ርኅራኄ በማሰቃየት ሁሉ ያሰቃዩ ዘንድ በስልጣናችን አዘናል የሚል ነበር። ያን ጊዜም ከሃዲያኑ አማልክትን ማምለክን ይቀበሉ ዘንድ ለወንዶችም ለሴቶችም አሰምተው ተናገሩ። ወደ እነርሱም ይመለሱ ዘንድ ስለ እነርሱም ታላቅ ሁከት ሆነ። የክፉ ነገሥታትን ትእዛዝ ይፈጽሙ ዘንድም ሁሉንም በማታለል ግድ ይላቸው ነበር። ቅዱስ ሚናስም ይህን በተመለከተ ጊዜ ወደ ገዳም ሂዶ በዚያም እያገለገለ ተቀመጠ። በዚህች አገር ኃጢአትን በደልን አየሁ፣ ርቄም ሸሸው። አምላኬ መድኃኒቴ ኢየሱስ ክርስቶስን አገለግለው ዘንድም በገዳም ኖርኩ አለ። በዚያም በጽኑ ስቃይ በአገልግሎት ጸንቶ ብዙ ዘመን ቆየ። ከዚህ በኋላም የእግዚአብሔር ጸጋ በእርሱ ላይ አደረ። ሰማይ ሲከፈትም ተመለከተ። በውስጡም የብርሃን አክሊልን በተሾመውና ምስክርነታቸውን ሰማዕትነታቸውን ባከናወኑ ሰዎች ራስ ላይ በሚያኖሩ ብርሃናውያን መላእክት የተሞላ ነበር። በታላቅ ክብርም እንደ ፀሐይ እያበሩ ያሳርጓቸው ነበር። ከዚህ በኋላም ቅዱስ ሚናስ በጌታችን በኢየሱስ ክርስቶስ ስም ሰማዕት ይሆን ዘንድ እንዲህ ሲጸልይ ከሰማይ ቃል ጠራው። ሚናስ ሆይ አንተ ብፁዕ ነህ፣ ተጠርተሃል። ከታናሽነት ጀምሮም እስከ ዛሬ ድረስ በጎ ሕሊናን ገንዘብህ አድርገሃልና በፍቅራቸው ያደግ አንተ በተቀደሰች ሥላሴ አምሳል የማይጠፉ 3 አክሊሎችን ትቀዳጃለህ። አንዱ ስለ ድንግልናህ ነው፣ አንዱ ስለ ምናኔህ ነው፣ አንዱም ስለ ምስክርነትህ ነው። ከብዙ ሰማዕታት የበለጠ ይሆናል፣ ስምህም ክቡር ነው። ብዙ ሰዎችም ከሁሉም አገር ይመጣሉ። በግብፅ ምድር በስምህ ወደ ታነጸችዋ ቤተ ክርስቲያንህም ይገሰግሳሉ። ኃይልን፣ ድንቅ ነገርን፣ ታምርን፣ ከተቀደሰው ሥጋህ የሚደረገውን ፈውስም ይመለከታሉ አለው። ያን ጊዜም ይህን ነገር ሰምቶ ፍጹም ደስታን ተደሰተ፣ ተነሳም። ከሃዲዎቹ ለጨዋታ ተሰብስበው እያሉም በመንፈስ ከፍ ከፍ አለ። መኳንንቱም ሰውም ሁሉ በተሰበሰቡበትም ይዘምር ጀመር። ወደሚያጎሳቁሉኝ ሰዎች መጣሁ፣ ስለ እኔ ለሚጠይቁኝ ሰዎች ተገኘሁ አለ። እነርሱም ደነገጡ፣ ዝምም አሉ። በክርስቲያናዊ አለባበስ በተመለከቱት ጊዜም ተጋድሎውን አደነቁ። ገዢውም አንተ ማነህ አለው። ቅዱስ ሚናስም የፍጥረቱ ሁሉ ንጉሥ የሚሆን የኢየሱስ ክርስቶስ አገልጋይ ነኝ አለው። ገዢውም ልጄ ሆይ በዚህ አይነት አለባበስ ከዚህ የገባህ አንተ ልዩ ነህን? ሕዝቡንስ በትምህርት ከመገዛት ትከለክላቸዋለህን? አለው። የሚያውቁትም ነበሩ። ገዢውንም ይህን ወታደር እናውቀዋለን፣ በአውጣዲቆን ዘንድ ነበር አሉት። ገዢውም ወታደር ነህን? አለው። ቅዱስ ሚናስም አዎ በፊት ወታደር ነበርኩ፣ ስለ ካዳችሁ ግን ተውኳችሁ አለው። ገዢውም የተለየህ ወይም ክርስቲያን ካልሆንክ ለምን ተውከው? አለው። ገዢውም ያስሩት ዘንድ አዘዘው። በማግስቱም ወደ አደባባይ አወጣውና ከሃዲው ገዢ ወደዚህ ሜዳ ትገባ ዘንድ እንዴት ደፈርክ? ተግሳጽ እንደሚያደርግ እኔ ክርስቲያን ነኝ በማለትህ ነገሥታትን አዋረድካቸው። እስኪ ንገረኝ፣ ወታደር የመሆንን ለምን እምቢ አልክ? ይህን ያህል ጊዜ ቆየህ፣ የትስ መጣህ? አለው። ቅዱስ ሚናስም እኔ ከግብፅ ሰዎች ወገን ነኝ፣ የሰማያዊ ንጉሥ ወታደር ለመሆን ስለፈለግኩም ኃላፊ ጠፊ የሆኑ አማልክትን ተውኩ አለው። መስፍኑም እስከ ዛሬ ድረስ የት ቆየህ? አለው። ቅዱስ ሚናስም እግዚአብሔርን ከማያውቁት ጋር ከምጠፋ በጫካ ከአንበሶች ጋር ብኖር ወደድኩ አለው። በእጃቸው ዓመፅን ከተሞሉ ለሕይወት የጠላት ከሆኑ ከኃጢአተኞች ጋር ነፍሴን አታጥፋት የሚል ጽሑፍ አለና አለው።
ገዢውም ዛሬም ለአማልክት ሰዋ፣ አንተ ወታደር ስለሆንክ ጥፋትህን ይቅር እንልሃለን። ሰውዬ ሆይ ክርስቲያናዊ ወታደር መሆንህን እንደተውክም በራስህ ማል። ቀርበህም ለአማልክት ሰዋ፣ ወደ ሹመትህም ተመለስ፣ ራስህንም ከስቃይ ጠብቅ አለው። ቅዱስ ሚናስም እኔ የነገሥታት ንጉሥ ላገለግል እወዳለሁ፣ ከሞት ይልቅ የነጻነትን አክሊልም እቀዳጃለሁ። በማስፈራራት ወደምትፈልገው የምትወስደኝ አይምሰልህ። ለአምላኬ ለኢየሱስ ክርስቶስ ስለተገዛው ስቃዩን ሁሉ ቀላል አድርጌዋለሁና አለው። መስፍኑም በአራት በኩል ወጥራችሁ ሰሩትና በከብት ጠፍር ግረፉት፣ አንተ ወታደር ሁንና ወደ ንጉሥ ትእዛዝ ተመለስ በሉት አለ። ብፁዕ ሚናስም የክርስቶስ ወታደር ብሆን ወደ ታላቁ ንጉሥ ወደ ክርስቶስም ብመለስ ይሻለኛል አለ። ያን ጊዜም ደሙ በወደቀበት ምድር እስኪሞላ ድረስ ጽኑ ግርፋትን ገረፈው። መስፍኑም ሥጋህ በግርፋት ፈጽሞ ከመቆራረጡ በፊት ለአማልክት መሥዋዕት ሰዋ አለው። ብፁዕ ሚናስም አመፅን የምትመክር ሰው ሆይ በክፉ ስቃይህም አልመለስም፣ ሂድ፣ የሚቻለው እግዚአብሔርም ይችን ስቃይ ፈውስ ያደርጋታል አለው። ገዢውም በደነደነ ልቦናው ደግማችሁ ግረፉት፣ በእንጨትም ስቀሉት፣ ሥጋውንም ቆራርጡት አለ። ሲቆራርጡትም ገዢው ሚናስ ሆይ በዚህ ስቃይ ደነገጥክን? ይህ ግርፋትስ ታወቀህን? አለው። ቅዱስ ሚናስም በዚህ ስቃይ ሐሳቤን የምትለውጠው መሰለህን? አለው። እኔ የክርስቶስ ወታደር ነኝ፣ እንደ በረታም ይረዳኛል አለው። ገዢውም እንደገና አሰቃዩት፣ ሌላ ንጉሥ ካለህ ንጉሥህን አሳይም በሉት አላቸው። ቅዱስ ሚናስም ሰማያዊውን ንጉሥ ትሳደባለህን? አለው። ገዢውም አምላክ ማን ነው የምትለውን አላውቀውም አለው። ብፁዕ ሚናስም በቅድምና የነበረና ሁሉን የፈጠረ የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ ነው አለ። መስፍኑም ስለ ኢየሱስ ክርስቶስ ነገሥታቱ እንደተቆጡ አላወቅምን? አለው። ክርስቶስን የሚጠራም ሁሉ እንዲፈረድባቸው አዘዙ። ስሙን ለማመስገን ለምን ትበረታለህ? ቅዱስ ሚናስም ቢቆጡ በእኔ ምን አገባህ? እኔ ይህን መገዛት ዘወትር ልጠብቀውሻለሁ፣ ከዚህ ከንቱ ዓለምም እድናለሁ። እንዲህ የሚል ጽሑፍ አለና የክርስቶስን ፍቅር ማን ያስተወኛል? ሐዘን ነውን? ችግር ነውን? መራቆት ነውን? የእግዚአብሔርን አገልጋይ ማሸነፍ የሚቻለው እንደሌለ አውቃለሁ አለው። ገዢውም በሌላ አካል እንደሚሰቃይ እነሆ ለመከራ ተዘጋጅተሃል አለው። ገዢውም ሚናስ ሆይ ለአማልክት ሰዋ፣ አንተንም አከብረሃለሁ አለው። ቅዱስ ሚናስም ለጥፋት ሰዎች ስጥ፣ እኔ ግን የሚጠብቀኝን ክብር እቀበላለሁ፣ ዋጋችሁ በሰማይ ታላቅ ነው ተብሎ ተጽፏልና። ያንተው ክብር ምሳሌ ነው፣ በእግዚአብሔር ዘንድም ከንቱ ነው። በእግዚአብሔር ማክበርና ለገናንነቱ መገዛት እነርሱም የተቀደሰ ብርሃንን ሕይወትን ወራሾች ያደርጉናል። ገዢውም የሰማዕቱ የሚናስ ሃይማኖቱን ጽናት በተመለከተ ጊዜ ይገድሉት ዘንድ አሰበ። እንዲህ የሚልንም ፍርድ በእርሱ ላይ ፈረደ። ለንጉሡ የማይታዘዝ ለአማልክት የማይሰዋ ይህ በደለኛ ወታደር ሚናስን ወደ ሞት ፍርድ ይወስዱት ዘንድ እኛ አዘናል። ለአማልክት ይሰዋ ዘንድ አልሰማምና ዳግመኛም ሥጋውን ከእንስሳት ይጨምሩት ዘንድ አዘናል አለ። ያን ጊዜም ብፁዕ ሰማዕት ሚናስን ወደ መገደያ ቦታ ወሰዱት። የሀገሩ ሰዎችም ሁሉ የቅዱስ ሚናስን ምስክርነት እየተደሰተም በብሩህ ፊት ወደ ሞት ሲሄድ ይመለከቱ ዘንድ ተከተሉት። ለክርስቲያኖች አርያም ነበር። ለሚያውቃቸው ሃይማኖትን ያስተምራቸው ነበር። ስለ መንግሥተ ሰማያትም ያስብ ነበር። ያገኘው መከራም አልነበረም። በእግዚአብሔር ተማመነ፣ ወደ እርሱም ተማጸነ እንጂ። በእርሱ ላይ እንደፈረዱበትም ለፍርድ ተፋጠነ። ለዚህ በጎ ነገር ዝግጁ ያደረገው ክርስቶስንም ጠራ። ፊቱንም ወደ ሰማይ አንጋጠጠ። ጸጋውን በመተማመን የተቀደሱ እጆቹንም ዘረጋ። የሰማይ አምላክ ኢየሱስ ክርስቶስ ሆይ አመሰግንሃለሁ፣ አልተውከኝምና ጠላት ያጠፋኝ ዘንድም ከኔ አራክምና የተቀደሰ ስምህንም እንዳልክድ ነፃነት ጥንካሬን አደልከኝ። ዛሬም በዚህች ሰዓት ጠብቀኝ፣ እስከ መጨረሻው ትዕግስቱን አድለኝ።
አምላኬ ኢየሱስ ክርስቶስ ሆይ ነፍሴን ተቀበላት፣ በየጊዜያቱም ለአንተ ሰግዳለሁ አለ። ይህን ነገር ከተናገረ በኋላም ወደ ምስክርነቱ ቦታ ወደ ሰማዕትነቱ ቦታ ሄደ። ፈጥኖም አንገቱን ሰጠ፣ በሰይፍም መቱት፣ ራሱም ከአንገቱ ተለየ። ወታደሮቹም የተቀደሰ ሥጋውን ተሸከሙት፣ ከእሳትም ጣሉት። ያመኑ ወንድሞች ወታደሮች በዚያ ነበሩ፣ ፈጽመውም ብዙዎች ነበሩ። እሳቱንም አጠፉ፣ አስከሬኑንም በተከበሩ ልብሶችና በብዙ ሽቱም ገነዙት። ከእነርሱ ወደ አንዱ ቤት ወሰዱት። ትዕግስትን ያደለው እግዚአብሔርን እያመሰገኑም በፍጹም ደስታ ወደ ሳጥን አስገቡት። በሰውነቱም የእሳት ምልክት አልነበረበትም። ምስክርነቱም ኅዳር 15 ቀን እንዲህ ተፈጸመ። ወደ እውነተኛው ንጉሥ ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስም ሄደ። ክብርና ምስጋና ከሃሊነትም ለእርሱ ይሁን ለዘላለሙ አሜን። ይህ አዲስና ብፁዕ የሚሆን የተከበረው ሰማዕት ሚናስም በኃይሉ ፍጹም ነው፣ አቋሙና ሃይማኖቱም ፍጹም ነው። ከታናሽነቱና ከጎልማሳነቱ ጀምሮም ጸባዩ ደግ ነው። የዋህ ይቅር ባይ፣ እንግዳና ድሆችንም ወዳጅ ነበር። አስቀድመን እንደተናገርነው ምስክርነቱ ከተፈጸመ በኋላም 5ቱን ሀገሮች ይወጉ ዘንድ ሰራዊቱ መጡ። መሪውጥ የተባለችው ሀገርና አውራጃዎች ታወቁ። የመርገጥን ሰዎች ይረዷቸው ዘንድ ከአፍራቂያ ወደ እስክንድሪያ ወታደሮች እንዲመጡ ትእዛዝ ወጣ። መስፍኑ አትናሲስም ረዳትና አዳኝ የሆነው ዘንድ የቅዱስ ሚናስን አስከሬን ሊወስድ ወደደ። አስከሬኑ ያለበትን በር ከፈተና ታላቅ ብርሃንን አበራ። ከሰዎቹ ወገን እንዳይከለክሉትም ሰውሮ በመርከብ አወጣውና ሄደ። ከባህር መካከል ሲደርሱም በባህሩ ውስጥ የሚያስደነግጡ አራዊት ታዩአቸው። አንገታቸውም ታላቅና ረጃጅም ነበር፣ ፊታቸውም እንደ ግመል ፊት ነበር። በውስጥ ያለውን ይወስዱ ዘንድም አንገታቸውን አስረዝመው ወደ መርከቡ ይመለከቱ ነበር። በፊታቸውም ከቅዱስ ሚናስ አስከሬን የእሳት ጦር ወጣ፣ ሸሽተውም በባህር ተሰወሩ። ከዚህ በኋላም ተመለሱ። ዳግመኛም ይህ የእሳት ጦር ከለከላቸው። ከዚህ በኋላም ሰገዱለት፣ ሄዱ። በባህር ያሉ የመርከቡ ሰዎችም ሁሉ አደነቁ፣ በእግዚአብሔርም አመኑ። ሰማዕቱ ሚናስንም ፈጽመው አመሰገኑ። በአስከሬኑ ድነዋልና ከ5 ቀን በኋላም እስክንድሪያ ደረሱና ከዚያ ወጡት። ከእስክንድሪያ እስከ መሪዎጥ ሐይቅ ድረስም ከእነርሱ ጋር ወደ መርከቡ አስወጡት። በዚያም ከሽፍቶች ጋር ተጣሉ። ገዢው አትናሲስም አዘነ፣ እግዚአብሔር እንደሆነም ተረዳ። በዚያም ተወው። እንደ ወታደር ሆኖ በሚያውቀው በዚያ አርያም በእንጨቱ ላይ የሰማዕቱ ቅዱስ ሚናስን ስዕል አዘጋጀ። ግመል የሚመስሉ የአራዊትን ስዕልም ከእግሮቹ በታች አዘጋጀ። ሰገደለትም። ያችን ስዕልም ስለ አማላጅነቱ ከቅዱስ ሚናስ አስከሬን አስቀመጣት። ከዚያም በኋላ በባህር ድህነትና መጠጊያ ተሆነው ዘንድ ከእነርሱ ጋር ወሰዳት። ለአስከሬኑም ከማይነቅዝና ከማያረጅ እንጨት ሳጥንን ሠራ። በዚያ ቦታም ቀበረው። ከሰራዊቱ ጋርም ወደ ሀገሩ ተመለሰ። እግዚአብሔር በወደደ ጊዜም በቅዱስ ሚናስ አስከሬን ኃይሉን ታምራቱን ይገልጥ ነበር። የሚያነክስ ሰውም ወደዚያ ቦታ ሄደ። በሰማዕቱ በቅዱስ ሚናስ መቃብር ላይ የሚያበራ ብርሃንንም ተመለከተ። ወደ እርሱም ቀረበና ተጠጋው። በዚያም አገኘው፣ መታውም፣ በፊታቸውም እየዘለለ ሮጠ። እግሩም ዳነ። በዚያ ያሉ ሰዎችም አደነቁ። ልጁም ያየውን ነገራቸው። እግዚአብሔርም ዓይኖቻቸውን ገለጠ። መብራቲቱንም ስታበራ ተመለከቷት፣ አመኑ። የተለያየ ደዌ ያለባቸውም በአንድነት ከሀገራቸው ወጡና ወደ ቅዱስ ሚናስ መቃብር መጡ። በእግዚአብሔር ኃይል በቅዱስ ሚናስ አማላጅነትም ተፈወሱ። ታላቅ ደስታም ሆነ። ዜናውም በመሪዎት ተሰማ። በዚያ ያሉት ደዌ ያደረባቸው ጋኔን ያለባቸውም ሁሉ ወደ እርሱ እየሄዱ ፈጽመው ይፈወሱ ነበር። ያን ጊዜም በመቃብሩ ላይ እንደ ድንኳን ያለች ቤተ ክርስቲያን ሰሩ። በውስጡም ባዩት አምሳል መብራት ሰቀሉ። በዘይት ተነክሮም በቀንም በሌሊትም ያበራ ነበር። ከመብራቱ ዘይት የተቀባ ሁሉ ይፈወስ ነበር።
ከመብራቱ ዘይት ወደ ሩቅ ቦታ ወስደው ሲቀቡት በሽተኛው ሰው ካለበት ደዌ ይፈወስ ነበር። ሕዝቡ ወደ እርሷ ይሰበሰቡና በውስጡ አባልን ያዘጋጁ ዘንድም እግዚአብሔርን በሚወድ በንጉሡ በታዎስ እርዳታ በእስክንድርያው ሊቀ ጳጳሳት አትናሲዮስ ዘመን በዚያ ቤተ ክርስቲያን ተሰራች። የቤተ ክርስቲያኗ ሥራ ከተፈጸመ በኋላም ቅዱስ ሊቀ ጳጳሳቱ ካህናቱን ሰበሰባቸው። የሰማዕቱ ሚናስን አስከሬን በውስጡ አስቀመጠ። በንጉሡ በቅዱስ ቴዎዶሲዮስና በሊቀ ጳጳሳቱ በአባ ቴዎፍሎስ ዘመንም ቀደሳት፣ አከበራት። በቅዱስ ሚናስ ስም ከሚሰበሰቡት ሕዝቦች ብዛት የተነሳም በእመቤታችን በቅድስት ማርያም ስም በዚያ ቦታ ታላቅ ቤተ ክርስቲያን ተሰራች። በንጉሡ በዜኖን ዘመንም ወደ እርሷ መጣ። በዚያም ቤቶችን ሰሩለት። በዚያ ቤታቸውን ይሰሩ ዘንድም ከተማውን አዘዙ። የግብፅ አገር ሰዎችም በዚያ ቤታቸውን ሰሩ። ከሚታየው ታምር ብዛት የተነሳም ዘወትር ወደ እርሷ ይመጡ ነበር። በሊቀ ጳጳሱ በጢሞቴዎስ ዘመንም በዚያች ታላቅ አገር ይህ ተደረገ፣ ተፈጸመ። ንጉሡ ዜኖንም ስም አወጣላት። በዚያም ፈጽመው ብዙ ሰዎች ነበሩ። ጻድቁ ንጉሥም ከኤሎፍላውያን ይጠብቋት ዘንድ ቤተ ክርስቲያንንና ወደ እርሷ የሚመጡ ሕዝቦችን ይጠብቁ ዘንድ 12,000 ሰዎች በዚያ እንዲኖሩ አዘዘ። ከመሪወጥ ግብርም ለምግባቸው አዘዘ። የተዘጋጀውን ምግብም ወደ እርሷ ለሚመጡትና ለድሆች አዘዘ። በየዓመቱ እንዲወስዱም አዘዘ። በእንደዚህ አይነት ሥርዓትም እስከ ሮሙ ንጉሥ እስከ ሕርቃል ዘመን ድረስ ቆዩ። ከእርሱም ወደ ቅዱሱ ሰማዕት ቤተ ክርስቲያን እየሄዱ አሕዛብ የግብፅን ሀገር ገዙ። ታምራትን ይገልጥላቸው ነበር። ወደ እርሱም መባ ያመጡ ነበር። የልባቸው መሻትም ያደርግላቸው ነበር። ባደረገላቸውም ጊዜ ፈጽመው ይደሰቱ ነበር። የታምራቱና የሥነ ምግባሩ ዜና የጸሎቱ ኃይል በእግዚአብሔር ዘንድ እስከ ዓለም ዳርቻ ደርሷልና። እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስንም በቅድስት ድንግል ማርያም በሰማዕታትና በቅዱሳን አማላጅነት እኛን የጥምቀት ልጆች ይጠብቀን ዘንድ እንለምነው፣ አሜን። የቅዱስ ሚናስ ተጋድሎ ተፈጸመ። እግዚአብሔር በጸሎቱ ይጠብቀን፣ አሜን። የቅዱስ አባ ሚናስ ታምርም በ15 ቀን ተጻፈ። በዚያን ዕለትም ይነበባል። በ18 ቀንም ሐዋርያው ፊልጶስ ነው። ከሐዋርያት ገድል ወስደህም በእግዚአብሔር ሰላም ኅዳር 18 ቀን አንብብ። አሜን አሜን። ይሁን ይደረግ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ስንክሳር ዘወርኃ ታኅሣሥ 15 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሣሥ 15 በዚች ቀን ያለ ደም መፍሰስ ሰማዕት የሆነ የአርማንያ ሊቀ ጳጳሳት ቅዱስ ጎርጎርዮስ አረፈ። ይህንንም ቅዱስ የንጉሡን ትእዛዝ ስለመተላለፉና ለአማልክት አልሰዋም ስላለ የአርማንያ ንጉሥ ድርጣድስ አሰቃይቶ ጥልቅ ወደሆነ ደረቅ ጉድጓድ ውስጥ ጨመረውና በዚያ 15 ዓመት ኖረ። እግዚአብሔርም ከእርሱ ጋር ነበር። አንዲቷን አሮጊትም ሁልጊዜ ምግቡን እንድታመጣለት አደረጋት። ሕያው እንደሆነም የሚያውቅ የለም። ንጉሥ ድርጣድስም ቅድስት አርሴማን ሊያገባት ሽቶ ነበርና በእርሷ ምክንያት ደናግሎችን ገደላቸው። የእኒህ ደናግልም ሥጋቸው በተራራ ላይ እንደወደቀ ነበር።
ንጉሱም ስለገደላቸው ደናግል ይልቁንም ውበቷንና ደምግባቷን እያሰበ ስለ ቅድስት አርሴማ አበስቶ የሚያዝንና የሚጸጸት ሆነ። ከዚህም በኋላ ወገኖቹ ለመኑት፣ እንዲህም አሉት፦ አውሬ ታድን ዘንድ በፈረስ ተቀመጥና ወደ ዱር እንውጣ፣ የልብህም ሐዘን ይወገድልሃል። በዚያንም ጊዜ አውሬ ለማደን በፈረሱ ተቀምጦ ወደ ዱር ወጣ። ወዲያውኑ ሰይጣን አደረበትና ሥጋውን የሚነክስ ሆነ። ወገኖቹንም ነከሳቸው። እግዚአብሔርም መልኩን ለውጦ እንደ እሪያ አደረገው። ያገኘውን ሁሉ የሚነክስ ሆነ። እንዲሁም ከቤተ መንግሥት ሰዎች በብዙዎች ላይ ሰይጣን አደረባቸው። ታላቅ ድንጋጤም ሆነ። ይህም ሁሉ የሆነ ስለ ቅድሳት ደናግልና ስለ ቅድስት አርሴማ ነው። የንጉሡ እህት ግን ጎርጎርዮስን ከጉድጓድ ካላወጣችሁት ድህነት የላችሁም የሚላትን ሰው በራእይ አየች። ይህንም ለወገኖቿ ነገረች። እርሱ አስቀድሞ በጉድጓድ ውስጥ የሞተ ስለመሰላቸው ደነገጡ። በዚያንም ጊዜ ወደ ጉድጓድ ሄዱ። በሕይወት እንዳለም ያውቁ ዘንድ ወደ ጉድጓድ ውስጥ ገመዶቹን አወረዱና ገመዶቹን እንዲይዝ ወደ እርሱ ጮኹ። እርሱም ገመዶቹን ያዘ፣ ስበው አወጡት። አጥበውም ንጹሕ ልብስን አለበሱት። በበቅሎም አስቀምጠው ወደ ቤተ መንግሥት አደረሱት። በዚያንም ጊዜ በሰማዕትነት ስለሞቱ ደናግል ሥጋ ጠየቀ። እነርሱም የደናግሉ ሥጋቸው ወዳለበት መርተው አደረሱት። የዱር አራዊትና አዕዋፍ ሳይበሏቸው በደህና አገኛቸው። ያማሩ ቦታዎችን አዘጋጅተው በውስጣቸው ያኖሯቸው ዘንድ አዘዘ። እንዳዘዛቸውም አደረጉ። ከዚህም በኋላ ንጉሡን ያድነው ዘንድ ሕዝቡ ለመኑት። ንጉሡም ወዳለበት ዱር አደረሱት። እርሱም ከክፉ ሥራ ትመለሳለህን? ክብር ይግባውና በጌታችን ኢየሱስ ክርስቶስ ታምናለህን? አለው። እሪያ የሆነውም ንጉሥ አዎን እንደሚል ራሱን ዘንበል አድርጎ አመለከተ። በዚያንም ጊዜ ቅዱስ ጎርጎርዮስ ጸለየ። ከንጉሡም ላይ በእሪያ አምሳል ሰይጣንን አስወጣው። የንጉሡም አእምሮውና መልኩ እንደ ቀድሞ ተመለሰለት። ነገር ግን ዳግመኛ እንዳይታበይ ከእግሩ ላይ የእሪያ ጥፍር አስቀረ። ለፈጣሪውም ተገዢ ይሆን ዘንድ ዳግመኛም የቤተ መንግሥት ሰዎችን ሁሉንም አዳናቸው። ከላያቸውም አጋንንትን አስወጥቶ ሰደዳቸው። ከዚህም በኋላ የአርማንያ ሰዎች ሁሉንም ሰበሰባቸውና ሥርዓትን ሠራላቸው። 8 ቀንም እንዲጾሙ አዘዛቸው። እንዳዘዛቸውም አደረጉ። የእግዚአብሔርንም ሕግ እያስተማራቸው ኖሩ። ዳግመኛም ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ሰው መሆኑን አስተማራቸው። ታላቆችም ታናሾችም ትምህርቱን ተቀበሉት። ለአርማንያም ሰዎች ሃይማኖትን የመቀበላቸው ምክንያት ይህ ነው። ከዚህም በኋላ የክርስትና ጥምቀትን ያጠምቃቸው ዘንድ ቅዱስ ጎርጎርዮስን ለመኑት። እርሱም እኔ ካህን ስላልሆንኩ አይገባኝም፣ ነገር ግን የሚያጠምቃችሁን ካህን ይልክላችሁ ዘንድ ወደ ሮሜ ሊቀ ጳጳሳት መልእክተኞችን ላኩ አላቸው። በዚያንም ጊዜ ከእርሱ ጋር ወደ ንጉሥ አኖሪዎስና ወደ ሊቀ ጳጳሳቱ መልእክተኞችን ልከው የአርማንያ ሰዎች ወደ እግዚአብሔር እንደተመለሱ አስረዷቸው። ንጉሡም ሊቀ ጳጳሳቱም ሰምተው ደስ አላቸው። ከዚህም በኋላ ሊቀ ጳጳሳቱ የአርማንያ አገር ሊቀ ጳጳሳት ይሆን ዘንድ ቅዱስ ጎርጎርዮስን ሾመው። ወደ አርማንያ ንጉሥ ወደ ድርጣድስም በክብር ላከው። ቅዱስ ጎርጎርዮስም ተሹሞ ወደ አርማንያ አገር በደረሰ ጊዜ በመምጣቱ ደስ ተሰኙበት። እርሱም የአርማንያ ሰዎችን ሁሉንም አጠመቃቸው። በእመቤታችን በቅድስት ድንግል ማርያምም ስም ያማረች ቤተ ክርስቲያን ሰራላቸው። በሃይማኖትም ካጸናቸውና መልካም ጉዞውንም ከፈጸመ በኋላ በሰላም በፍቅር አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። በዚህችም ዕለት የሉቃስ ዘአምድ የአባ ይምላህ ባህርን በአጽፎ የተሻገረ የአባ ዮስጣቴዎስ መታሰቢያቸው ነው። በረከታቸውን ከእኛ ጋር ትኑር ለዘላለሙ አሜን። ታኅሳስ 15 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ጎርጎርዮስ ሊቅ ዘአርማንያ፣ ሁለተኛ አቡነ ዮስጣቴዎስ ረባን፣ ሦስተኛ ቅዱስ ሉቃስ ዘአምድ፣ አራተኛ አባ ይምላህ። ወርሃዊ በዓላት፣ አንደኛ ቅዱስ ኤፍሬም ሶርያዊ አፈ በረከት፣ ሁለተኛ ቅድስት እንባ መሪና፣
ሶስተኛ ቅድስት ክርስቲና፣ አራተኛ ቅዱስ ሚናስ ሰማዕት፣ አምስተኛ ቅዱስ ቂርቆስ ሰማዕት፣ ስድስተኛ ብጽዕት ኢየሉጣ ሰማዕት። ጻድቃን ጮኹ፣ እግዚአብሔርም ሰማቸው፣ ከመከራቸውም ሁሉ አዳናቸው። እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸውም የተሰበረውንም ያድናቸዋል። የጻድቃን መከራቸው ብዙ ነው፣ እግዚአብሔርም ከሁሉ ያድናቸዋል። እግዚአብሔር አጥንቶቻቸውን ሁሉ ይጠብቃል፣ ከእነርሱም አንድ አይሰበርም። መዝሙር 33 ከቁጥር 17 እስከ 20። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ይቆየን።